አንድ ቀን የሩታ እውነት ይጋለጣል። ሩታ እንዳለቀሰች አብርሽ በአንተ በእህትህ በወንድም ስሟ እንደጠለሸ አንገቷን እንዳቀረቀረች እንዳለቀሰች ሁሌም እሷን እንዳሸማቀቋት አይቀርም። አንድ ቀን የሩታ እውነት ይወጣል። አሁንም ቢሆን አንተ እውነት አለኝ እውነቱን ሳላረጋግጥ ወደ የትኛውም ሴት አልመለስም የምትለው አሁንም ዳርዳር የምትለው እርግጠኛ ነኝ ወደ ሩታ ለመመለስ አስበ ሄርሜላንም ለመሸምደድ ፈልገህ ሊሆንም ይችላል እችን ዳርዳር ያልከው እንጂ አብርሽ አሁንም ቢሆን እኔ ሳስበው ምንም ደጋግመን ተናግረናል። ምንም ከአይምሮ ውስጥ እየጠፋና ትውስታን እያጠፋት ነገር አይደለም። አንተ ጋም ደግሞ ይሄ ነገር እመኑልኝ ትምሉልኝ ያላችሁ ወይ አንቺ ጋር እንደዚህ እየነገረች ነው። በቃ የተመለስክበት መንገድ እንዲህ ነበረ አምነ ተመለስክ። በጊዜው ደግሞ ያው ኤፍሬም ሩታም የተናገሩት ንግግር እንግዲህ አለ ማለት ነው። ምርጦች በዚህ አጋጣሚ ዛሬ የሄርሜላ ተመልካቾች አብርሽ ነው ወርደውበታል። ዛሬ ደግሞ እነሱ ነበሩ ባለፈ ታሟል ጤነኛ አይደለም እንዴት ጤነኛ ነው ያለሽ እያሉ ሩታን እንደዛ ሲያደርጉ የነበሩ የሄርሜላ ተመልካቾች ዛሬ ደግሞ በፊትም ቢሆን ከሄርሜላ ለመራቅ ነው እንጂ አልታመምክም እያሉ ዛሬ ደግሞ በኮሜንት አብርሽን እየደበደቡት እየወረዱበት ይገኛል። በራሱ ቤት ማለት ነው ውዶችዬ። ምክንያቱም አንድ ሰሞን በሚናገረው ንግግር እኛም እንደዚህ ብለን ነበር። አብርሽ ከሩታ ከሄርሜላ ለመሸሽ ነገሮችን በጸጥታ እንደዚህ ሆኗል ተብሎ ለማለፍ ፈልጎ ይሆናል እያልን ጤነኛ ነው እያልን ስንል ነበር አይደል? እናንተ ደግሞ ጤነኛ አይደለም ስትሉ ነበር። ዛሬ ደግሞ ተገልብጣችሁ እኛ ስንል የከረምነውን ከሄርሜላ ለመሸሽ ፈልጎ ነው ብላችሁ ዛሬ ደግሞ አብርሽ ላይ ወርዳችሁበት እያየው ነው። በነገራችን ላይ ሙዚቃው ተመችቶኛል። አብርሽ ማለት ነው የመጀመሪያ የሚል ሙዚቃ ነውና ዳርዳር ነው ነገርየው ማለት ነውና በዚህ አጋጣሚ ማን እንደ መጀመሪያ ማን እንደ እናት እንደ መጀመሪያና እንደ ልጅ እናት ማን አብሯችሁ ክፉንም ደጉንም የመጀመሪያ ያገኛችኋት ሴት ጥሩንም መጥፎንም እንዳሳለፈችላችሁ ሴት ማንም እኮ አትሆንም ማንም ማለት ነውና ግን አብርሽ ማለት ነው የኔ ጥያቄ እንደው ሉልን ስታየው መቼም ዛሬ ሉል ከኔ ጋር ይዋል እኔ ይዤ ወደ ቤት መጣለው እያልክ ነው አይደለም? እንደው ሉልን ስታየው እንደው ሌላ ልጅ በደግምነት ከገዛ እናቱ ሁለቱም መቼም ልጅ ከዛም ሲወለድ ያስጠላል አይደለም? ከዛም መውለድ ያስጠላል። ስለዛ እንደው ለሉል እንኳን አንድ እህት ባመጣለት ወደ ሚስቴ ተመልሽ። እችም ነገር እያቃጨለችብህ ይመስለኛል አይደል? ለምን በአንድ ብቻ ይቀራል? ብደግምስ አይነት ነገር ወደ ሚስቴ ብመለስስ? ግን ደግሞ ሄርሜላን እንዴት አድርጌ ነው የክደት ምቴን አሳርፌባት ወደ ሚስቴ ብቀየረው? ካልሆነ ማለ የሆነ ድራማ ልፍጠር ነው እንጂ አብርሽ እኛ ደጋግመን ብለናል። እኔ ሳስበው አሁንም ቢሆን አብርሽ ትናንተኛውን በሰራው ቪዲዮ ነግራችኋለሁ። ምንም የረሳው ነገር የለም። ምንም አሁንም ቢሆን እውነቱን አውቄ ከደረስኩበት ግን ይላል። ሩታን ዛሬ ብቻውን ያገኘችውና ያወራችው ነገር ዛሬ ሩታ ተመችተሽኛል ቡዜን እንግዲህ አግልላታለች ማለት ነው። አሁን አንቺ አታስፈልጊንም ብቻችንን እናውራ ብላ እንግዲህ ያው ኤፍሬምም ተገኝቷል። ኤፍሬም አብሮ የሚመጣን መሰለኝም እያለ ነበር አብርሽ። ኤፍሬምም ያው በጊዜው ጤነኛ ነበርክ ብለን ስንልክ የነበረው ነገሮችን ዝምታና ነገሮች ስለሰለችው እነዛን ነገሮች አውቀ በእንደዚህ አይነት ሁኔታ ውስጥ ለማለፍ ፈልገ መስሎን ነው እያለው እኛም ብዙዎቻችንም እንደዛ ነበረ በጊዜው የመሰለንም ስናንጸባርቅም የነበረው ሀሳብ በጊዜው እንደዛ ነበር አይደል? ቤተሰቦች ዛሬ ኤፍሬም ሲናገር ስለሰማነው ሩታ ማለት ነውና እንግዲህ ለኤፍሬምና ለሩታ ያቀረበላቸው ጥያቄ ያው በጊዜው እንደዛ ሆኜ ሰው የሚመራኝ አይነት ሰው ሆኜ ሲሄድ የነበረውና እናንተ ደግሞ ጤነኛ ነው ብላችሁ ስታስቡ የነበራችሁ አብርሽ ምን ሆኜ ነው በጊዜው እንዴትስ ተመለስኩ? ትናንትና የተናገረው ነገር ነው። በቃ ልጄን ማሳደግ እፈልጋለሁ፣ ይቅርታ እንደዚህ ሆኜ በዚህ ወጥቼ አጥፍቻለሁ፣ አጥፍተሻል ትናንትና ያልኳችሁን እሱም ሲለው የነበረውን ለሄርሜላም ለቦዜም ለዴቭም ያኔ ሲያገኙት እንደዛ ነበር አይደል? ሁላችሁም ትዝ ካላችሁ የሚለው የበፊቱ ታሪክ እኔም ባለማወቅ እሷን ባለማወቅ አጥፍተን ነበር ተመለስኩ ወደ ሚስቴ የሚለውን ነገር ስትለን ስለነበረ በዛን ሰዓት ጤነኛ ሆነ። ነገሮችን ደግሞ ግርግሮችን ስለሰለቸ በእንደዚህ አይነት ሁኔታ ማለፍ ፈልገህ ይሆናል ብለን ነው አስበን ነው ጤነኛ ነህ ስትል ነበር ነው ብለው እንግዲህ ይሄንን ነው የጠየቃቸው። ሌላ ጥያቄም የላቸው ማለት ነው። እሱ ግን አሁንም እውነቱን አላወጣውም። እውነቱን እስከማወጣና እውነቱን አጣርቼ እስከማቅ ድረስ እውነቱን ደርስበታለሁ ይላል። እኔ ግን ማለት ነው አብርሽ እውነት ተደብቃ አትቀርም ብለሃል። የሩታም እውነት ተደብቃ አትቀርም። ያለቀሰችው እነ ቡዜ ዴቭን ጨምሮ ከርተዋት ልክ እሷ ሌላ ነገር እንዳደረገችብህ
አይነት ነገር ስለው ሀብላሉ ስንት ነገር አሉ። ይሄ ልጅ ጤነኛ አይደለም ብለው እሷ ላይም ብዙ ነገሩ ጅብኝ ወርዶባታል አብርሽ በአንተ ምክንያት። ያንተ እውነት መውጣት እውነት እንዳልከው እውነት ኖሮ ከሆነና እውነት ከወጣ ለአንተ ብቻ ሳይሆን ያንተ እውነት መውጣት ለሩታም ጭምር ይጠቅማታል ብዬ ነው እኔ ቤተሰቦች የማስበው። መቼም እውነት አለ ያለ ነው እንግዲህ የሆነ የተደበቀ ነገር ዛሬም አለ። ሄርሜላንም ከሰዓት ቀጠሪያታለሁ። እሷ ጋም ያለው ነገር ጠይቂያት ነገሮችን ከ2 ቀን ከ3 ቀን በኋላ ነገሮችን እቋጫለሁ እያለ አብርሽ ምርጫዬንም አሳውቃለሁ ከዛ በኋላ እኔ የፈለግኩትን ህይወት ኖራለሁ እያለ ነው እሱ። ደጋግመን እኛም ብለናል መብት ነው በፈለግከው አይነት ህይወትና ምርጫ መኖር አብርሽ መፍትሄ ነው። እሱን እኛ እንቃወምም። ዛሬ ግን ያው እነ ሩታ ምንም አዲስ ነገር የለም። እሱ ምን ሆኜ ነው ምን ተደርጎብኝ ነው የአብርሽ ጥያቄ። ወደ አንቺስ እንዴት ተመለስኩኝ? ኤፍሬምን ደግሞ ሲጠይቀው የነበረው ለሄርሜላ ቀለበት አድርጌላ ከእሷ ጋር ህይወት መጀመሪያ እያወቅ እንዴት በህይወት ውስጥ እያለው እንዴት ወደ ሩታ ተመለስኩ ነው እንዴት ወደ ሩታ ተመለስኩ ነው። እንግዲህ ሩታም ያለችው እኔ ጋር በምትመጣ ሰዓት አሁን ያለህበት ነገር ላይ አልነበርክም፣ ጤነኛ ነበርክ። በምትመላለስ ሰዓት እንደዚህ አይነት ጥያቄዎችን ተጠይቀኝ ነበረ። አብረ ልጃችን እናሳደግ ትለኝ ነበረ። ምንም አዲስ ነገር የለም። በኋላ ላይ ነው ሁኔታ እየተቀየረ የመጣው። እኛ ደግሞ አውቀህ ነገሮችን ለመሸሽ ያረከው ነገር መሰለኝ ነው ሩታ እየመለሰችለት ያለችውና እኔ ግን ምን አጣራው መሰላችሁ? ምን ወደ ጭንቅላት የመጣ መሰላችሁ? ምናልባት አብርሽ ወደ ሩታ ጋር እየተመላለሰ እሷ ጋር ለመመለስ በሚፈልግበት ሰዓት ሩታ የሆነ ነገር አደረገችበት እንዲባል ምናልባት የሆነ ሴራ ተጠንስሶባት እሷ ላይ ይሁን እንዲ ብዬ አሰብኩኝ። እያየው ነበር ይሄን እያሰብኩ ያለሁት ማለት ነውና እዛ ጋ አሁን ትልቁ ስህተት የሩታ ምንድን ነው? ከራሷም ስትናገር እንደሰማሁት አብርሽ ብሎ ወደ እሷ ከተመለሰበት ቀን ጀምሮ አብርሽን በቪዲዮ ቀርጻ ከተመለሰበት ጀምሮ ለተመልካች ለሷም ለእውነቷም መውጫ እውነት ነበረ ማሳየት ነበረባት። ያው ራሷን ተናግራለች። ልክ አንተ እንደተመለስክና በምትመላለስ ሰዓት ልጅን ለማየት ያንን ባለማድረጌ ዛሬ ላይ ተጸጽቻለሁ አለች። የእሷም ስም በአንተ ምክንያት አንተ ታመምክ። በአንተ መታመም ውስጥ ግን የሩታም ስም ጠልሽቷል፣ ጠፍቷል። ስም ቀላል ነገር አይደለም። ብዙ ክብሯን አውርደዋታል። ያላደረችበት አሳድረዋታል። ያልሆነችበት እስከ ወንድም እህት ጭምር ያልሆነችበት ሆነች ተብለዋል። ብዙ ነገር ሆናለች። አብርሽ አንተ መታመምን ያዩዋለን። በአንተ መታመም ውስጥ ሩታ በጣም ትወቅሳለች፣ በጣም ተረግጣለች፣ ብዙ ተብላለች፣ ተሰድባለች። መተታም የመተት ቤተሰቦቿ ሁሉ ታጭደዋል ማለት ይቻላል በስድብ። እሷ ብቻ አይደለችም በአንተ መታመም ቤተሰቦቿም ጭምር በስድብ ላይ ውለዋል። ባልዋሉበት ውለዋል ማለት ይቻላል። እና እንግዲህ በመጨረሻ ያው ሁላችሁም እንግዲህ እስከ መጨረሻው ቪዲዮን ሳታዩ ነው ስትናደዱ ያዩዋችሁ። በተለይ የአብርሽ የሩታ የሄርሜላ ደጋፊዎች በጣም ስትበሳጩና ዛሬ ደግሞ ሲያስመስል ነው ይሄ ውሸታም ድራማው አላለቀም፣ ድራማው ገና ነው። ሄርሜላ ለመካድ ነው የክደት ብትሩን አሁን ደግሞ ሄርሜላ ላይ ሊያሳርፍባት ነው። መቀያየር አይሰለቸውም። የሴት ልጅም ግፍ አለው። ምን አይነት ሰው ነህ ግን? መቼ ነው እንደ ወንድ ከድራማና ከትወና ውስጥ ወጥተ የራስን ሴት መርጠ ወስነ ህይወትን ይዘ የምትቀጥለው እያላችሁ የተለያየ ኮሜንት እንደሆነ ደግሞ ጥሎብኝ ኮሜንት ማንበብ ወዳድ ነውና ኮሜንታችሁ ዛሬ ወረዳችሁበታል። አብርሽ ላይ የሄርሜላ ደጋፊዎች ማለት ነው። ግን ሩታንና ልጁ መረጠ ተብሎ የተለጠፈው ተምኔሉ ያው መግቢያ ስለሆነ ሁሌም እውነት ወጣ አብርሽ ምርጫውን አሳወቀ መረጠ ነው። ግን እስካሁን አልመረጠም። እኔ ግን በዛ ውስጥ ያየሁት ነገር ሉል ቡዜን እንዴት እንደማያት መጀመሪያ ላይ ሲገናኙ እናቴን አስለቀሻት አደል? ባልዋለችበት አዋልሻት አደል? አሰደብሻት አደለ? እናቴን ብዙ ነገር አደረግሻት አደል? አይነት ነገር ነው የሚመስለው ሉል ቡዜን እንዴት አድርጎ እንደማያት ማለት ነው። መቼም ልጅ ነው አዲስ ስለሆነች ነው። በነገራችን ላይ ልጁን አይታችሁ ከሆነ ራሱ ከአባቱ ወደ እናቱ እያመዘነ ነው። ምክንያቱም ብዙ ጊዜው የሚያሳልፈው ከእናቱ ጋር ስለሆነ ማለት ነው። አያችሁ አይደለ? ልጅ ለዛ ነው ከእናት ከአባቱ ጋር ማደግ አለበት ብዙ ሰው ብሎ የሚደግፈው። ልጅ ራሱ አሁን ፍቅሩን እያማዘነ ያለው ወደ እናቱ ጋር ነው። እና እሱ ይዞት ወደ እናቱ ይንጠራራል ማለት ነው። አያችሁ አይደለ? ምክንያቱም አብሮት አይውልም፣ አብሮት አያድርም። የአባትነት ፍቅርን አይሰጠውም። አባትነት ምን እንደሆነ እያየ አድግም ይሄ ልጅ። አያችሁ ትልቁ የሚጎዳው እዛ ጋር ይሄ አንድ ፍሬ ሕፃን ልጅ ነው። ይሄ አንድ ፍሬ ሕፃን ልጅ ነው። እና ዛሬ ቡዜ አልገባችበት። ግን ኤፍሬምን ቡዜም ከሄደች ኤፍሬምም ትሄድ ነበረ። ኤፍሬም የሚሄድ እያለች ነበረ ቡዜ ማለት ነው። ግን ኤፍሬም ደግሞ ያው አብርሽን የምጠይቀው ጥያቄ አለኝ እኔንም ስለሚመለከተኝ በማለት
ኤፍሬም ብቻ ቀርቶ እንግዲህ ቡዜ ልጁን ይዛ ግን ምን ይሰማሽ ይሆን ቡዜ? አሁን ሉልን ስትይዥው የወንድምሽ ልጅ ነው፣ ገና ሕፃን ነው፣ የአባት ፍቅር ያስፈልገዋል፣ ብዙ ነገር አለ። ብቻ እሱን እንደዚህ ቅፍ አድርገሽ ስትይዥው ሩታ ለትንሽ ደቂቃ ከአይምሮሽ ውስጥ እንኳን እሷን አውጥተሽ ልጁን ስታቅፊው ምን ተሰማሽ? የወንድምሽ ልጅ ነው ገና ሕፃን ገና 1 ዓመት ከምናምን ራሱ ሆነ እንዲ አይመስለኝም። ምን ይሰማሻል? እውነት ምን ይሰማሻል? ግን እንዳንቺ ቢሆን ልጅ ከተወለደ በኋላ ምንም አይነት መከራ ቢያልፍ እንኳን ከአባትና ከእናቱ ጋር ማደግ አለበት ብለሽ አታምኝም? የአንቺ ልጅ ቢሆን ምን ያህል ዋጋ ትከፊለታለሽ? ከሩታ የበለጠ ተወኝ ነበረና ብቻ ያው ሁላችሁም በዛ ሰው ጫማው ስትሆኑ ነው ሁሉ ነገር የሚገባችሁና የምታውቁት የሚያማችሁና ብዙዎቻችን አሁን ሩታ ላይ የምንፈርደው በእሷ ጫማው ስላልሆነን ነው አይደል? የብዙ ሰው ህመም እኮ የሚያማው በዛ ጫማ ስትሆኑ ወንስ ይደርስባችሁ ነው። እና እውነት ደግሞ የአንተ እውነት ሳይሆን አብርሽ፣ አንተ እኔ አሁን ላይ ሳስብ ምንም አይነት እውነት ያለህ አይመስለኝም አብርሽ። እንዲሁ ዝም ብለህ ሴቶቹን እንዲሁ ታደናግራችኋለህ። ወን አንዷን መርጣት መርጥ ወስናለሁ ትላለህ፣ ወን አትወስን። ምንም የሚወጣ እውነት የለም በቃ ምንም። ምናልባት እንዳለችው ምናልባት በጊዜው ጭንቀት ይሆናል። በጊዜው እኛም እንዳልነው ደግሞ ከሄርሜላ ለመሸሽ ያመጣው ዘዴ ነው። ለዛ ነው ጭቅጭቅ ጠልቶ ነው ምናምን። እነሱም ይሄን ነበር አስበን በጊዜው የነበረው እያሉት ነው። እኔም በጊዜው ነበር ያሰብኩት። አሁንም ያው ነው። አሁንም ጠጋ ጠጋ ያለ ወደ ሚስቱ ነው እንዳያችሁት ማለት ነው። የመግቢያ ሙዚቃ ራሱ መቼም በእርግጥ ያው አንተ ላትሆን ትችላለህ ቪዲዮን ኤዲት የምታደርገው አይደል? ግን ቢሆንም የመጀመሪያ የሚለው ሙዚቃ ራሱ ማንን እንደሚኮረኩር አስባችሁታል? የልጁን እናት ማለት ነው። ምንም ቢሆን ግን ተስፋ አደርጋለሁ አብርሽ፣ እኔ አንተ እንደ ባል ለሩታ ባል ሆነ ትሆናለህ ሳይሆን ልጅ ትናንትናም ብያለሁ አባት ስለሚያስፈልገው ብቻ መጠሪያ እንድትሆነው ለልዑል። ሲቀጥል ደግሞ ይሄ ልጅ አንድ ሆኖ እንዳይቀር አይደል? ልጅ ደስ የሚለው ከእናትም ከአባትም በአንድ ሆኖ ሲያድግ ሲወለድ ነውና ለልጁ አንድ እህት ወይም አንድ ወንድም ከገዛ እናቱ ብታመጣለን ብለን ስለጓጓን እንጂ አብርሽ ያንተማ እንደ ወንድ ኮራ ብለ ሚስትን ክብር አስጠብቀ ምናምን ምርጫን አሳውቀ ወስነ ትኖራለህ ብሎ ማሰብ ዘበት ነው ለኔ አሁን ላይ ማለት ነው። ግን ደግሞ እንደሚያሳካው ተስፋ አደርጋለሁ። ለሩት አይደለም ለሕፃኑ ሲባል ሁላችንም እንጓጓው ለዚህ አንድ ፍሬ ሕፃን ልጅ ሲባል ነው እንጂ አንተ ለሩታ ባልሆናት እሷን ያስከብረሃት ከጎኗ ቆመ አይ መስመራችሁን ከሚስቴ ላትረፉ አይናችሁን ከሚስቴ ላንሱ፣ ሩታዬ እንደዚህ አይነት ሴት አይደለችም፣ ወርቅ ሴት ናት ለእኔ ብለ እንደ ሚስቴ ምስት ንጽህና የምታወራበት ጊዜ ይኖራል ብዬ ለእኔ ይከብደኛል። ግን ለዛ አንድ ፍሬ ሕፃን ልጅ አሁን ራሱ አንተ ላይ እየሸሸው ለእናቱ እየሄደ ነው። የአባትን ፍቅር እንደ አባት ያው አባት መባሉ ካልቀረ ማለት ነው። እና እንግዲህ ዛሬ ቡዜን አስወጥተው እንግዲህ ያው አውርተዋል። ምንም የተለየ ነገር የለም። እሱ እንዴት ሆኜ እዛ ውስጥ ገባው እንዴትስ ወደ አንቺ መጣው ነው አሁንም የትናንት ጥያቄ ነው። ለዛ ጥያቄ የመለሱለት እንግዲህ ልክ እኛ እንደምንለው ነው። ሩታም ኤፍሬምም በጊዜ የመለሱት እንጂ ምንም አይነት ነገር እንዳላደረጉበት ተናግረዋል። ትምላላችሁ ያላቸው አሁን እምላለን ድርግም አድርገናሉ። እንደውም ኤፍሬም አይደለም ሩታ እኔ ለሩታ ምንም አይነት ነገር አንተ ላይ እንዳላደረገችብህ እኔ ራሱ ልመለል እችላለሁ በፈለከው ነገር እያላቸው እንግዲህ በዚህ ተማምነው ያው ሄርሜላንም አገኛታለሁ እሷንም ማውራትና የመጨረሻ ውሳኔ እንወስናለሁ። በዚህ አጋጣሚ ያው የሆነ ውሳኔ ላይ ሳልደርስ አልመጣም ብዬ ነው አልክ። አሁንም እኮ ውሳኔ ላይ አልደረስክም አብርሽ። ምንም ውሳኔ አላየንም። ምርጫ ማናት ምንድናት? ሩታንና ልጁን መረጥ ይላል ተምኔሉ። እውነት ተጋለጠ ይላል ተምኔሉ እንጂ ምንም የተጋለጠ እውነትም የለም። እውነት የሚጋለጠው እንደውም ለሩታ ነው። እኛ እንደውም ለእሷ ስንል እንደ እውነቱን ደስ ይለናል። ምን ሆነህ እንደሆነ አንተም ለወደንሱ ይሄን ነው የነበረ ይሄን ተብያለው እንዲያደረገችበት ሴት እችናት ተብያለው። ምናልባት መጨረሻ ላይ ልትል ትችላል አናቅም ብለ ያፈነዳው ነገር የለም። እውነትን ግን እየፈለክ ነው። እውነት ትጋለጣለች። እውነት ተሸፈናት ቀርም እውነት ይወጣል። እንዲሆን የቆየውባትን ጊዜ ዝም ብዬ አላልፍም እያልክ ነው። ዋጋ ከፍዬበታለሁ እያልክ ነው አይደለ? ያንን እውነት እኔ እንደውም ለአንተ ብቻ ሳይሆን ለሩታ ስን ነው ያንን እውነት ማወቅ ምፈልገው ምጓጓ ማለት ነው እንደ ሴት ማለት ነው። እና ያው ብዙዎቻችሁ እንግዲህ ያው አብርሽ እንደተባሉ እንደተምኔሉ ሩታን የመረጠ መስሏችሁ ነው የሰደባችሁ። ጫፍ ይዛችሁ ስለምጽፉ እኮ ጫፍ እንትኑን የቪዲዮን ጫፍ ይዛችሁ ስለምጽፉ ነው እንጂ ገና ምርጫውና ውሳኔው አልታወቀም። ለጊዜው ታልፏል ማለት ነው። እንግዲህ ይቀጥላል። ከ3 ከ4 ምናምን ውጭ ነው የሚቀጥለው። አይዟችሁ አትደናገጡ። የስድብ ምርጫ ዛሬ ደግሞ እያስመሰለ ነው። የሄርሜላ ደጋፊዎች አውቆ ነው ድራማ እየሰራባቸው ነው ሴቶቹ ላይ ነው ዛሬ። በቀደም በምን ነው ባለፈ ታሞ ነው እያላችሁ አልነበር እንዴ? ተገለበጣችሁ በቃ እናንተ። የሆነ ሰውን ካልመረጠ በቃ ድብልቅ ነው አይደል? ግዴታ ሄርሜላን ካልመረጠ በቃ
መጣችሁ ወደኛ ደግሞ እኛ ስንል የነበረውን ስትቃወሙ ነበር። ዛሬ ደግሞ ደጋፊ ሆናችሁ መታችኋል። እኛ የምናላትን ቃልና ለማንኛውም የሚመቻቸው ማለት ነው እንግዲህ በእንደዚህ አይነት ሁኔታ አብቅተዋል። እነሱ ወደ ቤት ሄደው አብርሽ ከሉል ጋር ሊቆይ ነው ማለት ነው። እኔ ግን ልጅክ አያጓጓም ወይ አብርሽ? አያጓጓም ሉል እንደ ስንት ቀን እየቆየ ስታገኘው ራሱ እሱ የአባትነት ፍቅር አቶ ወደ እናቱ እያመዘ ነው አሁን ያየሁት ራሱ። ዛሬ ደግሞ ቡዜ ያው እውነቱን እናውጣ ብላ ያው እውነት አውጪ መስላ ያው ብቅ ብላለች። በዚህ አጋጣሚ እሷ የምትናገረው ሌላ ነው እኔ ከታዘብኩት። ሌላዎቹ ደግሞ የሄርሜላ ደጋፊ ተመልካቾች ደግሞ ስለ ሄርሜላ ከስር ፍትህ ነው በብዛት የሚጠይቁት። እሷ የተናገረችው ንግግር ላይ ተንተርሶ ምንም ሰው ሀሳብ ሲሰጥ አላየውም። ሁላችሁም ሄርሜላ ትናንትና አብርሽ ባሳያት ሁኔታ እንግዲህ ሁላችሁም ተናዳችኋል። እንዳየዋችሁ ከላይ እስከታች በሚባል ሁኔታ ሄርሜላ ምን ባጠፋች ምን በበደለች ነው አብርሽ እንደዛ የሚያደርጋት እያላችሁ እንግዲህ ሁላችሁም ፍትህ የሚጠየቅ እስከሚመስል ድረስ ፍትህ በቡዜ ዩቱብ ስር እየጠየቃችሁ እያዩዋችሁ ግርም ብላችሁኛል። እሷ የምታወራው እንግዲህ በዚህ አጋጣሚ እሷ ያወራችሁ እንግዲህ ከሄርሜላም ከሩታም በእርግጥ የሩታምባ ሄርሜላ ቡዜ በትናንትናው ቀን ቆመሻል አይደል? ሩታ ሀይኗ ደም መስሎ እንደዛ ስታለቅስ ግን ምን ተሰማሽ? ናንቺ ነው ጥያቄው። የኔ እህትስ ብትሆን ብለሽ አስበሽዋል? ይሄ ሁሉ ሩታ እየተጓዘችበት ያለችው መንገድ ከአብርሽ ጋር በዚህ ልክ የገባችበት ነገር ለምንድን ነው ብለሽ አስበሻል? ሳይሽ እኔ የኔን ጥሩነት እኔ ከማወራ ሌላ ሰዎች ቢያወሩ ይሻላል እያልሽ እየሰማሽ ነው። እና ግን ሩታ ትናንት ስታለቅስ እያሰብኩሽ ነበር። ግን ምን ተሰማሽ? የምር ምን ተሰማሽ? ግን የኔ እህትስ ብትሆን አሁን እየተደረገ ያለው ነገርስ ልክ ነው? እኔስ የገባውበት ነገር ልክ ነበረ ወይ? ወደ ሄርሜላስ ማመዘኔ ሩታ ምንም ብታስከፋኝ እሷ ጋር መዝኝ ያ ሁሉ ነገር ማድረግ የራሱ ልክ ነው ብለሽ ትናንትና ግን ምን ተሰማሽ? ይሄ የኔ ጥያቄ ነው። ምክንያቱም ትናንትና ሩታ አይኗ ቀይ መስሎ እንባዋን ዱብ ዱብ ስታረግ ሳያት በጣም ነበረ እየተሰማኝ ማለት ነው። እና በዚህ አጋጣሚ ከሩታ ወጣ ብዬ እንግዲህ ዛሬ ቡዜ የመጣችበት እንግዲህ ዛሬ ከሄርሜላና ከአብርሽ ከሩታ ወጣ ብለን እንግዲህ ቲክቶክ ላይ አንዳንድ እየተደረጉ ቤተሰቦችን እየገለበጡ የአብርሽን እናት ሳይቀሩ ሉልን ጭምር አፈር ውስጥ አስገብተው ሉል ምን ባጠፋ ይሄ አንድ ህፃን ልጅ ሰላው ምን መሰላችሁ ምርጦች? ይሄ እንግዲህ ያው ቡዜ ስትናገር እንደሰማሁት ዛሬ ወደ እነሱ ሳይሆን ያው አንዳንድ ነገርም በሚዲያ እየተባለችም ነው። ሲቀጥልም ደግሞ በውስጥም እንደሚላክላት እና ለእሷ ያልሆነ ተገቢ ያልሆነ ንግግር እና እሷ ባላዋለችበት አውላችሁኛል አይነት ነገር ለተመልካች እና አብርሽ አሁን ባለበት ሁኔታ እንግዲህ በዙሪያው ብዙ ወጣቶችን ይዞ እንደሚንቀሳቀስና ይሄ አሁን እየሰራ ያለው ነገር ልክም ባይሆን እነሱ በሚዲያ ስለወጡ ነው እንጂ ከሚዲያ ጀርባ በየቤቱ ብዙ እንደነሱ አይነት ከነሱም በላይ የሚሆኑ ባለትዳሮች አሉ ነው እንግዲህ ከቡዜ የተረዳሁትና አብርሽ እንግዲህ በዙሪያው ካሉ ወጣቶች ቀጥሎም ያው ለኛም ለትንንሽ ዩቲዩበሮች አብርሽም ሩታም ሄርሜላም የስራ እድል የፈጠሩንን እንደሆነና ከፈለጉ ደግሞ እንደ ዩቱብ ህግ ቢሆንና በእኛ አትስሩ ቢሉ እንግዲህ ወደ 200 የሚጠጋ ዩቱበሮች አሉ ትንንሾች። እነሱንም ላስቆም ካለ ግን ያው የስራ እድል ፈጥሮላቸዋል እና ስተት ሲሰሩ ስተት ሰሩ አትበሉ። አይደለም ቡዜ መቼም እንደዚህ አትይም። ያልዘጉ እኛ በዩቱብ ያልኖርንም። ሲቀጥል ደግሞ ልክ ያልሆኑትን ልክ አይደለም ማለትም መብት አለን። ምክንያቱም አንቺ እንዳልሽው በየቤቱ እንደና አብርሽ እንደ ሩታ ያሉ ባለትዳሮች ከዛም የበለጠ ድርጊት እንደሚደርግና በየቤቱ የተደበቀ ነገር እንዳለ እነሱ ግን ሁለ ነገራቸው ሚዲያ ስለሆነና ይፋ ስለወጣ ነው አልሽ። ታዲያ እነዛኛዎቹ ተደብቀው ነው የና አብርሽ ወደ ሚዲያ ወጥቶ ትውልዱን ትዳር እንዲፈራ ማድረግና ወይኔ ትዳር እንዲህ ነው እንዴ፣ ወንድ ልጅ እንዲህ ነው እንዴ፣ ሴት ልጅ እንዲህ ናት እንዴ ተብሎ እንዲደረግ መደረጉ ትክክል ነው ብለሽ ታስቢያለሽ? ሲቀጥል ደግሞ ያው እንዳልሹም አሁን ቲክቶክ ላይ ሉልን ጨምሮ ሉልን እንደውም አፈር ውስጥ ሁሉ ቀብረውት ያው ቲክቶክ አቀናብረው እንግዲህ እየለቀቁ ይመስለኛል። የአብርሽም ደጋፊዎች በጎን የሩታም ደጋፊዎች እንግዲህ እናት አባት ሳይቀሩ ሁሉ በየቲክቶክ ላይ እንግዲህ ፎቶቸውን ያልሆነ ድርጊት እያደረጉ እየፖሰቱ እንደሆነና በዛም እንግዲህ እስከ እንደማልቀስም ሆና እኔ እናቴን እንኳን አንድ ቀን ቀና ብቼ አይቻት አላቅም። አሁን ግን እየተደረገ ያለው ነገር በጣም የሚያሳፍር የሚያሳዝን ነው እያለች እንግዲህ ስለ ቲክቶኮችም እነሱን እየገለበጡ ስለሚሰሩ ቪዲዮዎችም እየተናገረች ነበር። በነገራችን ላይ እኔ ቪዲዮ በመገልበጥ ወይም ደግሞ ምንድን ነው
አይጥ በበላ ዳዋ ተመታ አይነት ነገር አይመቸኝም። በነገራችን ምንድን ማለት ፈልጌ ነው፣ አሁን እዚህ ጋር ቡዜ አጥፍታለች፣ ሩታ ታጠፋለች፣ አብርሽ ያጠፋል፣ ሄርሜላ ታጠፋለች። ግን ሩታ አጠፋሽ ማለት እናቷ ተዘቅዝቀው መሰደብ የለባቸውም። እሷ አለች አይደል ቀን በቀን ሚዲያ ላይ እየተቀጠቀጠች ያለ እሷን መገልበጥ እንደፈለጉት። መቼም የጊዜ ያመጣሽ ነገር መሰልጠን ማወቅ ባይሆንም እኔ አይመቸኝም እንደዚህ አይነት ነገር በነገራችን ምርጦችዬና፣ ባይሆንም ግን ባለቤቷ አለች እዚህ ጋር ራሷን አጋልጣ ፊት ለፊት የወጣችሁ ሴት እሷ ባጠፋሽ ቤተሰብ ለምን ይደበደባል? እንግዲህ ቡዜ እናቴም ሳይቀሩ እያለች ነው። ምርጦችዬ ትክክል ነው ብላችሁ እንደማታስቡና አይ ልክ ነው እንዲያትበይ እንደማትሉኝ ተስፋ አደርጋለሁ መቼም። ምክንያቱም ሁላችንም እናቶች አሉን አይደል? አባቶች አሉን። እኛ ትልልቅ ሆነን ከ18 ከ19 ከ20 ዓመት በላይ ሆነን እኛ በምንሰራው ስራ ከተደበደብንም ከተወቀስንም ከተሰደብንም እኛ ነን እንጂ እናቶቻችን አይደሉም። እናቶቻችን መሆን ያለባቸው ገና ወደ ሚዲያ መቅረብ የማይችሉ ልጆች መጥፎ ነገር ሲያደርጉም እንደዛ ሳይሆን ልክ አይደለም ነው። የሰለጠነ ሰው መገለጫው ይሄ ነው ብዬ ነው ማስበው እንጂ አሁን አብርሽ ባጠፋው ሩታ ባጠፋች፣ ሄርሜላ ደግነቱ ሄርሜላ እናት አባቷን አላሳየችም ከወንድሟ ውጪ። ግን ደግሞ አሁን የሩታ እናት አባት የአብርሽ እናት አባት በሚዲያው ይታወቃሉ። እና ሉልስ ምን ባጠፋ ነው ገልብጣችሁ አፈር ውስጥ ጨምራችሁት እያለች ነበርና ለምን ልዑል ምን አጠፋ? ይሄ አንድ ፍሬ ልጅ ወደዚህ ምድር ላይ ፈለገም አልፈለገም እግዚአብሔር እንደ በረከት አድርጎ ለእነሱ ቢሰጣቸው እነሱ የእግዚአብሔርን በረከት መጠቀሙን አጠቃቀሙን ባይችሉና እግዚአብሔርን እያመሰገኑ ይሄን ልጅ ማሳደግ ባይችሉ እንኳን ልዑል ምን አጥፍቶ ነው? እኔ ቲክቶክ ላይ የምሰሩ ልጆች ግን ይሄ እውቀት ነው? የእውነት በጣም ተራቃችኋል። ይሁን እናት አባትስ ምን ባጠፋ ነው? እነዚህ ልጆች ዩቱብ መንደር ላይ ለሚሰሩ ስራ እናት አባት በሌሉበት አሁን ለምሳሌ የአብርሽ እናት ብጠይቋቸው ስለ ዩቱብም ራሱ እውቀት ያላቸው አይመስለኝ። ምክንያቱም አንድ ቀን ወደ ዩቱብ እንደው እነሱ ይዟቸው ሲመጡ ነው እንጂ ሲመጡ ነው ያቻቸው አላውቅም። እነሱ ልጆቻቸው ምን እየሰሩ እንደሆነ በማያውቁ ቤተሰቦች ውስጥ ገብታችሁ ቤተሰብን መገልበጥ፣ ህፃን ልጃውን ምን ባጠፋ እናቶች ምን ባጠፉ ነው። በዚህ ነው ዛሬ እንግዲህ ምርርብ ላይ መታ ስትናገር የሰማዋት እና በእርግጥ ብዙ እኔንም እንዲህ እያላችሁኝ ነው። በውስጥ ደግሞ ሜሽን የሚያደርጉልሽ ልጆች ደግሞ ብዙ አቤት አቤት አቤት። እስቲ ለእኔም አንዳንድ ሜሽን ያደርጉልኝ እናንተ እና በውስጥ ሜሽን እየተደረገልኝ ነው። እኔንም አንዳንድ ነገር የምትሉኝ ነገሮች የምትሉት ነገር አለ። ያኔም እንግዲህ ከሩታ ጎን በመቆሟም ያንንም እያነሳች እንግዲህ አሁን አብርሽ የሚሰራው ስራ እንግዲህ ለብዙ ሰው የስራ ዕድል እንደፈጠረ ከእሱ አጠገብ ደግሞ ብዙ ወጣቶች ችም ነገን ለመቀየር ተፍተፍ እንደሚሉ የዩቱብ ቻናል እነሱ እንደዚህ እየተወገሩ ለሌላው መቀየርም ምክንያት መሆናቸውን ነው እየተናገረች ያለችው። እና እንግዲህ በዚሁም ተነስታ እንግዲህ ያው የአብርሽና የሩታ ሁኔታ ወደ ሚዲያ ስለወጣ እንጂ ከነሱ የባሰ በየቤቱ ሚዲያ እይቁጠረው ነው ቤት ይቁጠረው አይነት ነገር ነው። እና አሁን እኮ ተመልካች በየቤቱ ያለው በየቤቱ ቀረ። ግን ሩታንና አብርሽን የሚመለከት በብዛት ወጣት ነው። ስለዛ እነሱ የሚሰሩትን ስራ ደግሞ ተመልካችም እንዳልሹ ከህፃን ልጅ እስከ ትልቅ ሰው ይመለከተናል ብለሻል። ስለዛ ቡዜ ወንድምሽ ታዲያ እንደዛ ካልሽ እንግዲህ አሁን ወንድምሽ ምን እያስተላለፈ ነው? ግዴታ በየቤቱ እንደዛ አይነት ችግር አለና ሚዲያ ላይ ወጥቶ ወጣቱ ትዳር እንዲፈራ ትዳር እንዲህ ነው እንዴ ፍቅር እንዲህ ነው እንዴ ብሎ በፍቅርም በትዳር ላይም ተስፋ እንዲቆርጥ ማድረጉ ልክ ነው ብለሽ ታስቢያለሽ? ቤት ያለውን በየቤቱ ያለውን ተዩ፣ በየቤቱ ተደብቆ ያለውን እዛው ችሎታል። ሚዲያ አይቶት ወጣቱ ተስፋ እንዲቆርጥ ወጣቱ ትዳር እንዲህ ነው ብሎ እንዳይፈራ የሆነ ነው እንበለው። ምናልባት ሚዲያ አታውነው ልትም ትችላለሽ። ግን ቢሆንም አንቺ ደግሞ አሁን አወኩኝ እንዳልሽው እንግዲህ እንደ እውቀትሽም ከሆነ አሁን አብርሽ የእውነት ያንን ሁሉ ነገሮች ድራማዊ ሲያደርግ የእውነት ታሞ ነው? እስቲ እውነት ከተናገርኩ አይቀር ብለሽ እውነት አብርሽ ሩታን የሸመጠጣት መንገድ ሩታን አላቅም እንደነዚህ አይነት ነገር ያለውንበት መንፈስስ እውነት ነው? ቡዜ እውነት ልናገር ብለሽ ነው ዛሬ እንግዲህ ወደ ሚዲያው ከቻልሽው አይደለም? እውነት ልናገር ብለሽ ነው። ያንቺስ ስህተቶችስ ቡዜ ሄርሜላ ሩታን በአንድ ጊዜ እንደዛ አድርገሽ የትናንቱ የሩታን ባስ ልክ ነው ብለሽ ታስቢያለሽ? እኔ እንዳዩ ግን ከእሷ ምን ተረዳው መሰላችሁ ቤተሰቦች? እንግዲህ እና አብርሽ የሚሰሩት ነገር ሁሉ ነገሩ ወደ ሚዲያ የወጣ ቢሆንም እንግዲህ ድራማ ነው ልትልም ይሆናል። እንግዲህ ድራማ ነው፣ ግን በእውነተኛው መንገድ እንደዚህ አይነት ነገር አለ። የተደበቁ ነገሮች ወደ ሚዲያ ያልወጡ ይፋ ያልወጡ ነገሮች አሉ እንጂ እኔ እንግዲህ በዚህ አይነት መንገድ ነው የተረዳሁት። ምርጦችዬ እንግዲህ ብዙ እየተባሉ የራሳቸውን ህይወት እየቀበሩ መደበቅ ያለበትን ነገር ሳይደብቁ አንደኛውኑ እኛም ወደ ሚዲያ
ሚዲያ የምንበላ የምንጠጣ ሁሉ ሚዲያ ላይ ወጥቷልና ይሄም ነገር ወደ ሚዲያ ይወጣ ብለው እነሱ እየተደበደቡ እየተወገሩ ቤተሰብ እየተወገረ እንግዲህ ለሌላው የገቢ ምንጭ ሆነዋል አይነት ነገር ይመስለኛል። እንግዲህ በደንብ ካስተዋላችኋት እናንተ ሳያችሁ፣ በነገራችን ላይ እሷ ከምትናገረው ንግግር ከማዳመጥ ይልቅ ያው በትናንትናው አብርሽ ለሄርሜላ ባሳያት ግልምጫና ሁለቱንም በማባረር የተበሳጫችሁ አላችሁ። እሱ ላይ ነው የትናንትናውን እሱ ላይ እንግዲህ ፎከስ አድርጋችሁ አሁንም በቡዜ ቤት እንግዲህ እንዳዩዋችሁ ያው ፍትህ ብዙ መጠየቅ ያለበት ሀገራችን ላይ ብዙ ነገር እያለ ፍትህ በሚመስል መልክ ያው ሄርሜላ ምን ባጠፋች ከሄርሜላም ብዙ ነገር ተምረናል። አንዳንዴ ጥሩ ነገር ማድረግ በመጥፎ ነገር እንደሚወሰድባችሁ አይነት ነገር። አሁን ደግሞ ሄርሜላ እንደተጎዳሽ በአብርሽ ጎን ትናንት ባሳያት ሁኔታ ይሄንን የምትጽፉት እንደው እያያ እሷ የምታወራው ሌላ ነው፣ እናንተ የጻፋችሁት ኮሜንት ሌላ ነው። ጠቅላላ ስለ ሄርሜላ እንዴት እንደተናደዳችሁ በትናንትናው ቪዲዮ ብሽቅ ነው ያላችሁ። አያችሁ፣ በቀደምም አብርሽ እንደዚህ ነው እኛን ርር ያደረገን እያወቀ አላውቅም ብሎ የሸወደን ነገር እያወቀ የልጁን እናት አላሳለፍኩም ምንም ማውቀው ነገር የለም ሲል እንዴት እንደሚያማስባችሁታል። አያችሁታል ህመሙ። ሄርሜላንም ትናንት እንደዚህ ነው ያላት። ከእሷ ጋርም እንደዛ ነው። በቃ ተመሳሳይ ነው። ከሩታ ጋር ተመሳሳይ ነው። እንደውም ያኔ ስትነጠፍለት ወይኔ አብርሽዬ ምን ላድርግልህ ላዝናና ልውሰድ ስትል የነበረችውን ሁሉ ሴት ዓይንሽን ማየት አልፈልግም፣ ነገሮችን እስከማጣራ ከአጠገቤ ላያችሁም አልፈልግም እስከ ማለት ድረስ እንደውም ያለ ሴት መኖር እችላለሁ ማለት። እንደውም ድሮ ነበረ ሴት ነበረች እንደዛ መተለው አይደል? ያለ ወንድ መኖር አይቻልም እንዴት ትላለች ሴት ልጅ ምርር ሲሰለቻት። ትናንት አብርሽ እንደዛ ነው ያለው። በቃ እንደውም ልትሰማው ሁሉ ስትል እንዲህ እያለ በግልምጫ እያነሳት ማለት ነው ተገልብጦ። በዚህ ብዙዎቻችሁ እንግዲህ ቆሽታችሁ ርር ብሏል። እንግዲህ በቀደምም የሩታ ተመልካቾች እንዲህ ነው የተናደዱት። የሄርሜላ ምንድን ነው እሷም እኮ ያለቀጥ እኮ እሷና ዳኒም እኮ ያለቀጥ አጨበጨቡ። ምርጦች እያያችሁ አይደለ? እንግዲህ ምን ተረዳችሁ? ማጨብጨብም ከልክ ያለፈ እንደዚህ አይነት ያልሆነ ዋጋ ያሰጣል። ያልሆነ ዋጋ ከልክ ያለፈ ነው ያለውልን ልነጠፍልን ልነሳለን ልዘርጋለ ማለት ያለቀጥ ማጨብጨብም መልሶ ያልሆነ ነገር ያልሆነ ዋጋ ያስከፍላል ማለት ነው። ከሄርሜላ ይህን መሰለኝ የተማራችሁት። ተማርን ከሄርሜላ እያላችሁ ነው። እና ግማሾቻችሁ ደግሞ ያው ከሄርሜላ ከዚህ ቤተሰብ ህይወት ውጭና የራስሽን ህይወት ኑሪ፣ ይበቃሻል፣ ይሄ ቤተሰብ አይጠቅምሽም፣ እያስደበደበሽም እያሰደበሽም። አሁን ከሩታ በላይ የተሰደባለ፣ ከሩታ በላይ የተደበደባለ። እናንተ አላገኛችኋትም እንጂ ሩታን በሄርሜላ ምክንያት ብታገኟት በጭቅጭቅ አታደርጓትም? ስድባችሁ ራሱ በጭቅጭቅ አያደርግም? አሁን ከሩታ በላይ እንደው የተወገራለ እንበል ከተባለ እናንተ በዝቹ ሄርሜላ በቃ የሆነ ነገር እንትን እንዳትል አሳሰባችሁ። አያችሁ፣ ሩታን ብዙ ነገር አልፋ የመጣች ልጅ ናት ስንል ያን ምክንያት አይደለም። መውደቅን አትችልም፣ ጠንክራ መራመድን ስለምትችል ነው ቆማ ሄደችው። አያችሁ፣ ከዛ ደግሞ ከጀርባ እግዚአብሔር አለ የማይጠል ማለት ነው። ሁሌ መንፈሷን እያደሳት እንዳዲስ ሴት እንዳዲስ እያብረቀረቀች እንዳዲስ እያማረች እንዳዲስ ብልጭ እያለች እንዳዲስ በሳቋ የሚናደዱ ሁሉ እንዲኖሩ እያደረገ እግዚአብሔር ሁሌም ወዘን እየጨመረባት የሚያመጣት እግዚአብሔር ከጎኗ ስላለ ነውና ምን ያህል በትናንትናው በሄርሜላ አብርሽ ሄርሜላን በመካዱ እንበለው ክህደት ያማላደ ትናንት አብራ በታመመ ሰዓት እንደዛ ስትሆን የነበረችን ልጅ ሲክድ ያማል። ክደት በጣም ነው የሚያመው። ያውን ደግሞ ካልጠበቃችሁ እሷ አብርሽ እኔን ይመርጠኛል፣ የሩታ ሚስጥር ወጥቷል፣ ምርጫው እኔ ልሆን ነው ብላ ሰፍ ባለችበት ሰዓት አስቡት እንግዲህ ውሃ አንስቶ ችልስ ሲያደርግባችሁ ክደት እንዴት በምታምኑት ሰውና ዋኩታችሁ በጠበቃችሁ ሰው ሲሆን እንዴት እንደሚያማያችሁ ታዲያ ያማል በጣም። ሩታም እንዲህ ነው የታመመችው። እንዲህ እናንተ በኮሜንት ሄርሜላ እንደዛ ሆነች ብላችሁ ከታመመችው ባለቤቱ ደግሞ እዛ ጋ የሚታመመውን ሰው ደግሞ አስቡ፣ የደረሰበት ዋናው ሰው ማለት ነው። እና ለማንኛውም እኔ እንኳን ወደ እሷ ላመዘን አልነበረም የመጣሁት። ያው የእናንተን አስተያየታችሁን ከላይ ሳይ ብዙ የምትናገረው ላይ ሳይሆን ሌላ ቦታ ነበረ ሀሳባችሁ ሁሉ። በትናንትናው ቪዲዮ አብሪ ስርቅ አድርጓችኋልና እና ማንኛውም ሲመጡ አዲስ ነገር ይኖራል ብለን እናስባለን። መቼም መርማሪ ፖሊስ የማጠራው ነገር አለ እያለ ነው። ምን እንደሚያጠራ ባናቅም ማለት ነው ውዶችዬ ነው።
ብቻ ቡዜ ብዙ ተናግራለች። ያው ትንንሾች እንደው ወደ 200 ነው ወደ ስንት መቶ ዩቱብ ቻናል የከፈታችሁ የእናንተም እንጀራ በአብርሽ እጅ ላይ ነው አይነት ነገር ይመስለኛልና አትሳሳች ቡዜ። በእርግጥ እንዳልሹ ሩታና አብርሽ ለብዙ ሰው እንዳልሹ ከጎናቸው ላሉ ለነ አቤል ጭምር የስራ እድል እውነትሽን ነው እንዳሉት የፈጠሩ ናቸው። በተለይ በሩታ ነው በብዛት አይዲያው የሚሰራ አይደል? አብርሽ አልሽ እንጂ በሩታ ነው በብዛት የሚሰራው እሷ ከሌለች እንደውም እያለን እኛ እኮ ብዙ ጊዜ የሚዲያው መሪ አንደኛ ሩታን አሰናል። ያን ምክንያት አይደለም አንቺም ስለደገምሽው ነው። ዛሬ ሩታን ቤተሰቦቿ እየተደበደቡ ነው እያልሽ ነበር። እሷ ባጠፍ እሷ ምንም ብታደርግ እንዴት እያልሽ ዛሬ ለሩታም እንግዲህ ያው አንዳንድ የምትወዱትን ሰውም ያ ሰው ከልክ በላይ ሲሆን ከዛ ሰውም ትርቃላችሁም እያልሽ ነው። የምትወዱት ሰው ያልሽው ያው ሩታ መስለኝ እየወደዳችሁት ያን ሰው ትርቃላችሁ እያልሽ ያው ሩታን ይመስለኛል መቼም ወዳት ነበር። በምሰራው ስራ ግን ያው ተከፍቼ ርቅ ያለው አይነት ነገር ይመስላል ሁኔታች ጠጋጠጋሽ እና ለማንኛውም እኔ ቲክቶክ ላይ የሚሰሩ ቪዲዮዎች ብዙም አይጥሙኝም። በተለይ ቤተሰብ እየተገለበጠ የሚሰራ ነገር ጥሩ ነው ብዬ አላስብም። እንግዲህ